ነገር ነው እባክህ እሷ ልትነግርህም ፈርታለች ምን ያው አንድ ላይ ልትሆኑ ምቀኛ ገብቷል አይቻልም ምናምን እየተባለ ነው ምን ነው አይቻልም ከሷ አንድ ላይ ልትሆኑ አባትየውም ወደርም ደግሞ ዞረች ቤተሰብ እኔና አንቺ ማለት ታስገቢ ነው ጭራሽ እንዴ እኔ መች አስገባውኝ እሱ እኮ ነው አይቻልም ያለኝ ታማት የተለፋበት አንቺ ምን አይቻልም ማለት ምንድነው እና ምን ላድርግ ከዚህ በላይ እኔ ቀልድ መስሎኝ ነበር መጀመሪያ ከዛ እያከረሩት ሲሄዱ እኔ ለሙሽ አናግሪልኝ ወዳን አልኳት ወዳ ደግሞ ስራ ነኝ እያለች አውቃ አታናግርም እያለችኝ ከዛ ለኔ ተቆጣችኝ አሁን እያስደው እኔ ዝም ጋር ከምጨቃጨቅ ልስራልሽ ሙሽ መጀመሪያ ናና አናግራት እሺ በለኛለ ናና አናግራት ይደርሳል እሱ እንዴ እኮ ነው እንዴ እሺ እሺ በእናትህ ሙሺ ቻው ቻው ልለው ነው እያለች ነው ቻው ልለው ምሳ ስመጣ ነው በላው ብላል በርበሬውን አሳይሃለሁ ቆይ አንዴ ለመጨረሻ ጊዜ እኮ ነው ምልክ አንዴና ሰላም 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 የኛ ቤተሰቦች እንዴት ናችሁ እንዴት ቆያችሁልን እኛ በጣም ደህና ነን እግዚአብሔር ይመስገን ጠፋ ብለናል ትንሽ ያው አንዳንድ ነገሮች አልተመቻቹልንም ለዛ ነው አሁን ግን ያው ግዴታ ከናንተ ጋም ከሙሽዬ ጋም የምንነግራችሁ ነገር ስላለ ሲሪየስ የሆነ ጉዳይ ስላለ እሱን ለማውራት እና ደግሞ ለመመካከር ነው በዛ ላይ ደግሞ ያው ሀብም ስላልሰማ እኔ ብቻዬን ደግሞ መናገር ስለማልችል ያው ከሙሽዬ ጋር ለመናገር ነው የመጣነው መጀመሪያ ግን ሙሽዬ ሰላም ተበላችሁ ናፍቃናለች እያላችሁ ነበር በሱም ጉዳይ እና ደግሞ በዚህ ጉዳይ ደግሞ መጀመሪያ ከሷ ጋር መማከር ነበረብኝ እኔና እሷ ቀድመን መጀመሪያ ብዙ ያወራን ነበር ሰሞኑን ትንሽ ይስተካከላሉ ብለን ነበር ያሰብነው ግን ስር እየሰደደ ስለሆነ ያው እሷ ታናገርልኛለች ብዬ ነው የመጣሁት መጀመሪያ ሰላም በሏትና ከዛ በኋላ እናወራለን ሰላም ልበል አዎ ሰላም ቢያችሁ ሰላም ሰላም ቤተሰቦች እኛ የምትወዱን የምንወዳችሁ እንዴት ናችሁ እኛ ደህና ነን እናንተ እንዴት ናችሁ እንግዲህ አሁን ሰባው ነገር ግን አላወኩም አሁን ትንሽ ከባድ ነገር ነበር ትላንትናና ከትላንት ወዲያ ዝም ብለን እንትን እያልን ነበር ግን እንደዚህ ይከራል ብለን አላሰብንም ነበር ምንድነው ያው ያለውን ነገር ታውቂያለሽ ባለፈውም ዝም ብዬ ጭምጭምታ ነገርሽ ነበር እና እሱን ነገር እኔ ብቻዬን ከምናገር ለሀብም ትነግሪያለሽ ብዬ አስቤ ነው ያው አንቺ እናስተካክለዋለን ባልሽኝ መንገድ ማለት ነው እኔ ባለፈው የነገርሽኝ ነው እኔ ብቻዬን እዚህ ጋር መጥቼ ከተናገርኩ እሱ ሌላ ነገርም ሊመስለው ይችላል ለዛ ያው ዛሬ ከሰዓት መግባቱ ስለማይቀር አንቺም እዚህ እንደሆንሽ ገና አላወቀም እኔ ካንቺ ጋር ተደዋውዬ ቅድም እንትን ስንል አልነገርኩትም ነበር ግን አሁን አንቺ ብትነግሪውና በቃ እሱም የተሻለ ነገር እንትን ቢል ስራ ነው ያለው ከሰዓት ግን ይገባል ከሰዓት ስለሚገባ እሱን ያሰብኩትና ያው ላንቺም ነግሬሻለሁ በሞክርም አልቻልኩም ምንም ማድረግ ስላልቻልኩኝ ያው በቃ አንቺ ባንቺ ይሻላል ብዬ ነው ባንቺ ነው የሚሻለው በኔ ሲሆን ብዙ ነገሮች ወደ ሌላ ነገር ነው የሚያመዝኑት ውሸቴንም ሊመስል ይችላል እሱን ሌላ ነገርም ፈልጌ ሊመስል ስለሚችል አንቺ ቀድመሽ ንገሪውና በቃ እንዲረጋጋም አንቺ እንትን ብትይ ይሻላል ካንቺ የሚቀርበው ሰው ስለሌለ ማለት ነው አሁን የት አለ እሱ ይመጣል ግን ያው በቃ ለዛ እንደፈለኩሽ እንዲያውቁ እነሱም እንደዛ እንዲያውቁ ነው ምክንያቱም ሁለቴ ማስረዳት ግዴታ ስለሌለብኝ አሁን እነሱም ሰምተው በኋላ ማንም ሰው እንዳይጠይቀኝ ማለት ነው የተለየ ነገር ሲኖር ሌላ ሰው እንዳይጠይቀኝ እነሱም ይስሙና ከዛ በቃ መንገዴ ምንም ማለት ቤተሰቦች የሚስሙና ሁሉም ሰው እንትን እንዲል ማለት ነው ምክንያቱም እኔ ለብቻዬ የወሰንኩት ነገር እንዳልሆነ እንዲያውቁ ማለት ነው ላንቺም መጀመሪያ ሳማክርሽ ደንግጠሽ ነበር ግን አሁን ግን በቃ ምን ማድረግ እንችላለን ከዚህ በላይ ያው ሁሉም ነገር ሞከርኩኝ በሁሉም አቅጣጫ ሞከርኩኝ ግን የሚሆን ነገር አይደለም ለዛ ስለሆነ አንቺ አረጋግተሽ እንድትነግሪው ነው እኔ ምንም ማድረግ አልችልም ከዚህ በላይ ምንም በቃ ባረግ ያን ነገር ላስተካክለው አልችልም
አሁን ያጋጠመኝን ነገር እኔ አሁን በዚህ ሰዓት በጣም ብዙ ነገር ነበር የጠበቅኩት። አሁን ትምህርቴንም ጨርሼ ብዙ ነገር ነበር ያሰብኩት፣ ግን በቃ የሆነው ነገር ደግሞ ሌላ ነገር ነው። ምን አሉ አባትሽ? አይ በቃ በጣም ከባድ ነው። ከባድ ነው። ወደረ ምን ትላለች? እሷ ያው እንግዲህ ከሱ ቃል ውጭ መውጣት አትፈልግም ነው። አዎ ለሱ ስትነግሪው አረጋግተሽ ንገሪው፣ እኔ ሌላ ነገር አስቤ እንዳልሆነ። ለሀብታም አዎ እኔ ሌላ ነገር እንዳላሰብኩኝ አንቺ ትረጅኛለሽ ብዬ አስባለሁ። ብዙ ጥር ያለው አንቺም ብዙ ሞክረሻል፣ ብዙ ልታናገሪያቸው ሞክረሻል። ግን ምን ማድረግ እችላለሁ? እኔ ለአንቺ ያለችሽን ነገር ነው ለእኔ የሚደገመችልኝ። እሷም ሰሞኑ አልተገናኘንም እኮ ፈልጊያት ስራ ላይ ናኝ ያለችኝ ደውዬላት ማለት ነው። ይህን ነገር ልታናግሪያት እንዳሰብሽ አውቃ ነው መሰለኝ። የለሁም ስራ ሆስፒታል ነኝ ምናምን አለች። የምትዩን ነገር አንቺ በይውና መለያየትም ካለብን እንለያይ፣ በቃ አንቺ ሌላ ሙሽራ ፈልጊላት። ሌላ ሙሽራ ብንላችሁ ደስ ይለን ነበረ፣ ግን የጠላት ጆሮ በኋላም እንደዚህ ልትዩ ነው መሰለኝ። በኋላም እንደዚህ ልትዩ ነው። ልትስቂ ነው። አልስቅም። ኧረ ተይ ተይ ተይ፣ ይሄን ልጅ እናናደው በኋላ ሙሺ ታይ። በኋላማ ልናቃጥለው ነው። ዝም በይ በቃ። እንደዛ ነው በቃ። ሳቅሽን ጨርሽ። ቆይ ቡና ልታፈላልኝ መጣሁ። የጠፋኸው እንዴት ነሽ? ደህና ነህ? ምን እያደረጋችሁ ነው? ዝም ብለን እየተጫወትን የሆዳችን። ምንድን ነው? የት ሄደህ ነው? ከስራ ወጣሁ ወደዚህ መጣሁ። አላወቅም ነበር እንደመጣች። ሙሺ አላወቀች። እዛ ትሄዳለች ብዬ ነበር። 03 ሂጅ መጣሁ እኮ ነው እንዴ? እንዴት ነሽ? ደህና ነኝ። አምሮብሻል። ሹሩባ ማች ሆነናል። ቦሳማ ምንድን ነው? ምን እያደረጋችሁ ነው? የሆነ ነገር ነው እባክህ። እሷ ልትነግርህም ፈርታለች። ምን? ያው አንድ ላይ ልትሆኑ ምቀኛ ገብቷል፣ አይቻልም ምናምን እየተባለ ነው። ምኑ ነው አይቻልም? ከእሷ አንድ ላይ ልትሆኑ አባትየውም ወደርም ደግሞ ዞረች። ምን ነው? እሷ እንደነገረች ነው። እሷ እንደነገረች ነው። ምንድን ነው አንድ ላይ ልትሆኑ አልትሆኑ? አሁን ቀኑ ሲደርስ ሌላ ነገር አስበው። አንተ ምን ቸገረ? በቃ ሴት አልጠፋም፣ ከሀገሬ አመጣልሃለሁ። እኔ ያመጣሁት አይቻልም። ቀልድ አይደለም። እኔ ለአንተ ሳልነግርህ ይሻላል። የምሬን ነው። እኔ እሷ ከለከሏታ። እንደ ቀልድ መስሎኝ ነበር መጀመሪያ። አባትየው አካኪ ዘራፍ አለ። እኔ ማነጋግሬው ነበረ። አይ እንደውም አንቺ እኔ ታውቅሻለሁ አለ። እኔ አልፈቀድኩም። መጀመሪያም ቀላችሁ መስሎኝ እንጂ እንደዚህ ስር የሰደደ ነገር እንደመሰለ አላውቅም። አሁን ትምህርትም አልቋል። የተዘጋጀ ሰው ትምህርት ሲያልቅ ነው ስር የሰደደ ምናምን የምትሉት? በዛ ብሏል። አይቻልም ከኔ ፍቃድ ውጪ። እንግዲህ ሪሳይን ተረማምደሽ ነው የምትወጪው። እና አንቺ ምን አልሽ? እንዴ እኔ ምን እላለሁ? ለሙሽ ያማከርኳት። ሙሽም በቃ ሞከረች። ይሄን ሳምንት እኔ እንደ ቀልድ አይቼው ነበር፣ ግን ስታናግራቸው እንደዚህ የሚሆን ነገር አይደለም፣ እኛ ተዘጋጅተናል ከሌላ ሰው ጋር፣ እናንተም ፈልጉለት ብለዋል። ሙሺ ደግሞ ሰው አግኝታለች። ሰው አግኝታለች። ለማን ነው የምታገኘው? አንተ
ሙድ ትይዛላችሁ እንዴ በዚህ ፀሐይ በጠራራ? አንተ ቀልድ አይደለም። ሙሽን እዚህ ድረስ አምጥቻት ምቀልድ መሰለህ እንዴ? እና ምን አይነት አንቺ ራሱ ምን አይነት አስተሳሰብ ቢኖርሽ ነው እንዴ? በቃ አንተ ተሰብም ቢብሏል እና ይቀር እና አንቺ ፈቀድሽ ነው እነሱም ቢሰራሉ። በቃ እኔ አንተንም ጊዜን ከምገለ እኔ ውሸቷ መስሎኝ ነበረ። እንደውም ሰው ይዤ ጠይቄዋለሁ። ሰውዬው እና አይቻልም ማለት ያምራችሁ ነው እንዴ? አይቻልም። ትምህርቷ ጨርሳለች። አሁን ጨርሳለች። እንትን ስራ መያዝ አለባት። ራሷን መቻል አለባት። ወደ ባል ቦታ የምትሄድ ልጅ አይደለችም ምናምን አለ። እሺ ታዲያ እና እሷ ስራ ከመያዝ ጋር ከኔ ጋር ምን ያገናኛል? እኔ ምን አውቃለሁ? ከኔ ህይወት ጋር ምን ያገናኛል? አንቺ አሁን ሽማግሌ ምንም እንትንም አያስፈልግም አለ። ልንልክ ነው ብዬ ስናገረው ኧረ ሊቀበልሽ ነው አለ። እንደዚህ አይነት ቀልድ አቁሚ ብሎኛል። እኔንም አኩርፎኛል፣ ጨንቆኛል። አይልም ካላክም ነው እየጨቀጨቀኝ አይቻልም ብሏል። አይልም ስላለ እኮ ነው ሙሽት ዋሻለች እንዴ? ግን እሷ እንግዲህ ለኔ አለኝ። እኔ ጨንቆኝ ነው አናግሪልኝ አልኳት። አለ አሁን እኔ ልጠይቅሽ የምፈልገው እሺ ይበል እሱም ይበል ወዳም ትበል አንቺ ይሻልሽ ነው እና እኔ ከቤተሰቤ ውጪ እንዴት ወጣለሁ? ከቤተሰቤ ውጪ እና ሌላ አግብተሽ ልትኖሪ ነው? እኔ እስከማገባ አንተ አግባ መጀመሪያ። ስለኔ ማግባት ምን አስመለሽ? አንቺ ምን አገባሽ? እንዴት አያገባኝም? እኔ ስለመለከትሻል ራስሽ ማግባት ከፈለሽ አግቢ አለኝ። እኔም ላንተ እፈልግልሃለሁ። ሙሺ የኔና አንቺ ዝምድና በቃም እየመጣሽ ጠይቂን ብላኝ። ምንም ዝምድና ምናምን የሚባል ነገር የለም። በቃ ከሄድሽ ነው። እየመጣሁ ጠይቃቸዋለሁ። እኔ ሙሺን ጠይቃታለሁ። ሙሺን ጠይቃታለሁ። አንተ ጠይቂን ዘቀልልን ዘን የደረጃ አስተሳሰብ ታስባለህ? ዴናውን ያናገረችላትን ቤተሰብ ምን ታርግ? አረ ሙሽ የሆነ ነገር በይው። አንቺ ያናገርሽለትን ሰው አሁን ምን ሊያደርግ ነው ታዲያ? ልጅቷ እኮ አሁን ተዘጋጅታ ሊሆን ይችላል ሰምታ። የቷ ልጅ የሚያገባት እሱ ችግር የለም። ሙድ ይዛላችሁ እንዴ በጠራራ? እኔ አሁን ካሜራ የሚያዝኩት ሁለቴ ከማስረዳት ብዬ ነው። ምንድነው ታዲያ? በቃ አሁን ያለውን ነገር ሁሉም ሰው ይወቅና በኋላ መጥቼ ማስረዳት የሚችልበት አቅም ላይኖረኝ ይችላል። ቪዲዮ ላይም ከዚህ በኋላ ከሱ ጋር አትታይ ሊለኝ ስለሚችል ለአንዴና ለመጨረሻ ጊዜ ነው። አትታይ እንደዛ የምታስቢ ከሆነ አትታይ። አይቻልም ብሏል። ቤተሰብ እኔና አንቺ ማለት ታስገቢ ነው ጭራሽ እንዴ? እኔ መቼ አስገባውኝ? እሱ እኮ ነው አይቻልም ያለኝ። ታማት የተለፋበት አንቺ ምን አይቻልም ማለት ምንድነው? እና ምን ላድርግ? ከዚህ በላይ እኔ ቀልድ መስሎኝ ነበር መጀመሪያ። ከዛ እያከረሩት ሲሄዱ እኔ ለሙሽ አናግሪልኝ ወዳን አልኳት። ወዳ ደግሞ ስራ ነኝ እያለች አውቃ አታናግርም እያለችኝ ነው። ከዛ ለእኔ ተቆጣችኝ። አንቺ እያስደወልሽብኝ ነው። ምንም ቀልዳችሁ አይደለም። በዚህ ጠራራ ፀሐይ ሌላ ወሬ ታወራላችሁ። የት ነው የምትሄደው አንተ? ዋዛታ ነው ራሱ ይጣው እስኔ ሊድ ላምጣው። አረ ሙሽ ልጅ በጓሮ በር እንዳይወጣ ነው እንዳይወጣ። ለምንድን ነው ሲሪየስ የሆነ ጉዳይ ላይ ተነስተህ የምትወጣው? እኔ ችግር የለውም እኮ እሺ ይመችሽ። ታገባለህ? ቀላል አገባለሁ እናቴ ከመረጠችልኝ። በቃ ትመጣለች። ሙሺ ልጄ እንዳትበሳጭብኝ ነበር ያልኩት። ጎበዝ ነህ ለካ ቆራጥ። ከቆረጠች ታዲያ ለምንድን ነው የማልቆርጠው? እኔ ቆርጬ አይደለም ላንተ ስላሰብኩኝ። አታስቢልኝ ጨረሽ እኮ አይደል? ታዲያ ቤተሰብ ምናምን ማለት ታስገቢ ነው። እኔ አሁን ቤተሰብ አታገባትም የሚለኝ እንድታውሽ ነው እና ልጠልፈኝ ነው? ለምንድን ነው የምጠልፈኝ? ልጠልፈኝ ድሮ ቀረስ በተለ ሙሉ ነው የምትይዙ ሰው ምን ነው እና ምንድን ነው የምትለው አንተ? አልይ እኔ ለምን ተረጋግኛለሁ? ስለዚህ ደስተኛ ነህ ነው? አዎ
በቃ ሙሺ እንግዲህ እኔማ ግሮሽ ሸባይ አትበልኝ ሙሺ። በቃ አንቺን እየመጣሁ ጠይቅሻለሁ። እኔ ግን ስለ ልጅቷ ንገሪው፣ ምናልባት እንትን እንዲላት። የቷ ልጅ? ሙሽራዋ ገና እኮ ነው እሱን ሳላስተዋው የዚህን ሳልጨርስ ሙሽራ ጋር አልሄድኩም እኔ። እንዲጓጓ ነው ምናልባት እንዴቱ እንዲለቀው እና በቃ እንትን አልክ። እኛም ፈርተን ነበር በጣም ስንነግርህ፣ በጣም ስሜታዊ ትሆናለህ። ምን አስፈራሽ? መናገር ነው ስሜታዊ ትሆናለህ ብለን ፈርተን ነበር። በቃ ምንም ስሜታዊ የሆነ ነገር የለም። አግቢ ትምህርት ሲያልቅ ጠብቀሽ ቤተሰብ እምቢ አለ እንዴ? እኔ ምን ላድርግ? እሺ ቤተሰቦች ያሉትን ነገር እኔ ለብቻዬ እወስናለሁ እንዴ? በቃ ቤተሰብ ከቤተሰብ ጋር ያዋጣሽ፣ ቤተሰብ ያዋጣሽ። ቤተሰብና ባል የሚወዳደር ነገር ነው እንዴ እኮ። ስለዚህ ቤተሰብ አልፈቀደልሽም እኮ በቃ። እና ቤተሰብ ሳይመርቅ እንዴት ነው የሚሆነው? እሺ አሁን ምን አድርግ ነው የምትይኝ? ፈቀድኩኝ እኮ ሂጂ። ከልባ አይደለም ከልባ። ኧረ እባክሽ እና ላምባ ቀል በጣም አሁን ነው የሚቀልጂው። እና በቃ ከልጅቷ ጋር መልካም ህይወት ይሆንልህ። አሜን። የት አለች ሙሽ? የእሷ ገና ናት። ቀልድ ነው ያዛችሁት? ቀልድ አይደለም፣ ቀልድ አይደለም። ነው ለቀልድ ራሱ ቢሆን እንደዚህ አይነት ወሬ አይወራም። ይደብራል። ለቀልድ ቢሆን እኛም ደስ ይለን ነበር እኮ። ቀልድ አይደለም። ልጅና አግቢ። አሁን ሙሺ ገና የምትሄድበት ጉዳይ አላት። ይሄን ነገር ልታማክርን የመጣችው እንደዚህ አይነት ቀልድ አሁን ቾክ እያለሁ እበላለሁ። ይሄን ጨርሼ ቡናም ትጠጣለች። ምን ምግብ አሁን እሷ አሰራ አሁን በአሁን ልታሰናብተኝ ቸኩላል እንዴ? እኔ እኮ ሙሺ መጀመሪያም ብዬሽ ነበረ፣ እሱ ምንም አይመስለውም። እኔ ዝም ጋር ከምጨቃጨቅ ልስራልሽ ሙሺ። መጀመሪያ ናና አናግራት። እሺ በለኛለ ናና አናግራት፣ ይደርሳል እሱ እንዴ። አትመጣም? ለዳ አሰራልኝም እኮ ናና አናግረን ጨርሰህ ነው። እኔ ሙሺ አንቺ ነሽ ምን ነገር እኔ ምንም ማለት ነው ምንም ማለት ነው። ሀብና እንዴ ቆይ እኮ አንዴ ለመጨረሻ ጊዜ እሺ ልናገርና እኔ ሄዳለሁ። እኔ አሳያለሁ፣ ችግር የለውም። አንዴ እኮ ነው አንዴ። እሺ እሺ በእናትህ ሙሺ ቻው ልለው ነው እያለች ነው። ምሳ ስመጣ ነው የምበላው ብላል። በርበሬውን አሳያለሁ። ቆይ አንዴ ለመጨረሻ ጊዜ እኮ ነው የምልህ። አንዴ ናና አናግራት እኮ ነው። አንዴ አናግረኝ እያለች ነው እንዴ። እኔ አግባብ አልኩበት እንደዚህ ጨርስና ነው ለምን ትቆጣለህ? አሁን ወይ እሺ በለኝ። ምን እሺ ምን ልበልሽ? እኔ ለመንኩልን እሺ በለኝ። እሺ ያልኩኝ ይኸው አንተ እጅ ስመ ነው የምትወስደው? ምንድነው? ወይኔ ምንድነው? እጅ ስመ በቃ ሄድክ። ሂድ። እሺ በርበሬውን ሰዳውን አንተ እኛማ አየንክ። እሺ በቤተሰብ ልታገባ ነው እኔም ጥለክ አረ እንዳልነበረው ለምን ትሞክራለህ? ምንድነው? ፕራንክ ተደርጋል። አዎ በጣም ፕራንክ አደረገች። ሙሺ ሲናደድ ሙሺ እሺት ያለሽ እሺት ያለሽ ከገጠር ቢያትለኝ እሺ ከገጠር የመጣችው አንተ ማን እንደሆነች አልታወቀች። ሙሺ አየሽ አይደል? እኔ እጃለሁ ሙሺ እኔ ቤተሰቤ ነው አይደል ያልኩት። ሙሺ ማለት ነው
ከበር ጋር ልትጣላ ነው እንዴ? ንዴት በርዶላለሁ። ምሳ ሰራላታለሁ፣ ችግር የለውም። ቡና ማፈላላታለሁ። እኛው መጀመሪያ ልንሰራልን ነው ተቀጣጥረን የተገናኘነው። ጎበዝ የኔ ልጅ። አንቺ ተረጋጋ። ግን ጀግና እንደዚህ ጥሩ ነው። እሺ በርታ በል። ወደነዋል ብርታትን። እሺ አትቀመጥና ሰላም በላቸው መስራት አናግራቸው። እናቴ ደግሞ ላንተ ምትሆን ሴት ብላ መጣች። አዲሷ ሙሽራ ማን ነው? ጥያቄው ማን ነው? ቃለ በዚህ ሰዓት ሊገላግለን ነው መሰለኝ። ጎበዝ ነው ማርያምን። እኔ እንደውም ይጮሃል ብዬ ነበረ። ተረጋግቷል። አንቺ ስላየ ነው መሰለኝ። ህፃናቶች ናቸው። እሺ እንግዲህ አይታችሁታል። እኔ ማለት ነው እችላለሁ የምላችሁ በምክንያት ነው። ከሙሺ ጋር ቤተሰቦች ልጄ ጠንካራ ነው፣ ልበ ጠንካራ ጎበዝ ነው። ማርያም ተረጋግቷል። እኔ እንደውም ምን አይነት ፕራንክ ነው ብዬ ፈርቼ ነበረ። ተረጋግቷል ይላል ብዬ ነበር። እኔ ራሱ ጌታ ልቤ እንዴት እንደመጣ ማን ነው ማፍትዬ? ለምን እና ቤተሰቦች እንደወደዳችሁ ተስፋ አደርጋለሁ። ምክንያቱም ምንም ይወጣለት ቁጭ በል። ኧረ እባክህ አንተ ባለፈው ያደረከኝ ፕራንክ ነው እንዴ? ይመስክሩ። ብድሩን ያልመለሰ ልጅ አይወለድ ተብሏል። እና ሙሽዬ ናፍቃችሁ ነበር፣ አግኝታችኋታል። እና ሀብ ቀዝቀዝ ያለ ውሃ እየጠጣ ነው። እስኪ ረጋጋ፣ እኛም ቡናችንን እንጠጣለን፣ እንዝናናለን። ንፋስ እያስቸገረ እና እንወዳችኋለን። ቻው